ሚያዝያ 6 2018 ዓ.ም ተናስልኝ እንደሆነ አመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ጉዳዮች ላስታውቃችሁ። ቁልፍ መሰረተ ልማቶችን ከሳይበር ጥቃት ለመጠበቅ የሚያስችል ረቂቅ አዋጅ ለተወካዮች ምክር ቤት ቀረበ። በአማራ ክልል ምስራቅ ጎጃም ዞን በበጀት ዓመቱ 9 ወራት ከ2.5 ቢሊዮን ብር በላይ ገቢ መሰብሰቡን የዞኑ ገቢዎች መምሪያ አስታወቀ። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የታገቱ መርከቦችን በኃይል ለማስለቀቅ 15000 ወታደሮችና ግዙፍ የጦር አውሮፕላኖችን ያሳተፈ ወታደራዊ ዘመቻ ለማካሄድ መወሰናቸውን አስታወቁ። የሚሉት ዋና ዋናዎች ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የኢትዮጵያ የማህበራዊ ልማት ጉዞ የኑሮ መሻሻል ፍለጋ ብቻ ሳይሆን ሀገርን በጠንካራ አለት ላይ የመገንባትና በዓለም አቀፍ መድረኮች ላይ በግርማ ሞገስ ተወዳዳሪ ሆኖ የመመከስ ስልታዊ ሽግግር ነው ሲሉ በርካታ ተንታኞች ይናገራሉ። ኢትዮጵያ የዓለም ቀውሶችን እንዴት ተሻገረቻቸው? ዋና ዋና ስልቶቿስ ምንድን ናቸው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ይህን ጉዳይ ይመለከቷል። ኢትዮ መልህቅ ቁልፍ መሰረተ ልማቶችን ከሳይበር ጥቃት ለመጠበቅ የሚያስችል ረቂቅ አዋጅ ለተወካዮች ምክር ቤት ቀረበ። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነጎ ረቂቅ አዋጁ ቁልፍ የመንግስትም ሆነ የግል መሰረተ ልማቶችን ከሳይበር ጥቃት መጠበቅ የሚያስችል መሳሪያ መሆኑን ገልጸው ቋሚ ኮሚቴው ባለድርሻ አካላትን በማሳተፍ ረቂቅ አዋጁን በጥልቅ መርምሮ የውሳኔ ሀሳብ እንደሚያዘጋጅም ጠቁመዋል። በመድረኩ ላይ የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት 9 ወራት ብቻ በኢትዮጵያ ቁልፍ መሰረተ ልማቶች ላይ ከ50,000 በላይ የሳይበር ጥቃቶች መሞከራቸውን አስታውቋል። የሳይበር ጥቃቶቹ በዋናነት የሀገሪቱን የጀርባ አጥንት የሆኑትን ቁልፍ መሰረተ ልማቶችን ኢላማ ያደረጉ ናቸው። ኢንሳ የተሰነዘሩ ጥቃቶችን በመከላከል ረገድ ሰፊ ስራዎችን እየሰራ ቢሆንም የህግ ማዕቀፍ አለመኖሩ ስራውን ፈታኝ እንዳደረገው ተገልጿል። ኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ረቂቅ አዋጁ እነዚህን ጥቃቶች በህግ ለመከላከልና ተጠያቂነትን ለማስፈን ተጨማሪ አቅም እንደሚፈጥር አብራርተዋል። ስታርታፖችና የቴክኖሎጂ ዓለሞች ቁልፍ መሰረተ ልማቶችን ለማያያዝ የሚያለሟቸው ሲስተሞች የሳይበር ስጋቶችን ይዘው እንደሚመጡ የገለጹት ዋና ዳይሬክተሯ ቴክኖሎጂ አልሚዎችን የሴኩሪቲ ክሊራንስ እንዲያደርጉ የሚያስገድድ ህግ መውጣቱ ተቋማቱን ከሳይበር ጥቃት ለመጠበቅ ያግዛልን ብለዋል። የዛሬው የአስረጂ መድረክ ኢትዮጵያ የዲጂታል ኢኮኖሚ ለመገንባት በምታደርገው ጉዞ ውስጥ የዜጎችና የመንግስት ሚስጥራዊ መረጃዎች ከሳይበር ጥቃቶች መጠበቅ እንዳለባቸው የተብራራበት ባለፈውም የሀገሪቱ ዲጂታል ደህንነት እንዲጠናከር መንገድ የሚጠርግ ነው ተብሏል። ዘገባው የባልደረባችን ህይወት አበበ ነው። የአርማወር ሃንሰን የምርምር ኢንስቲትዩት የማርበርግ ቫይረስ የክትባት ሙከራ ስኬት እውቅና ሰጠ። በጤና ሚኒስቴር የአርማወር ሃንሰን ምርምር ኢንስቲትዩት የማርበርግ ቫይረስ ወረርሽኝን ለመከላከል ሲያካሄድ የቆየው የክትባት ሙከራ ጥናት በስኬት መጠናቀቁን አስመልክቶም የላቀ አስተዋጽኦ ላበረከቱ አካላት የምስጋናና የእውቅና መርሃ ግብር አከናውኗል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በዚህ መድረክ ላይ እንደተገለጸ ወረርሽኙ በአጭር ጊዜ ለመቆጣጠር ጤና ሚኒስቴር ከዓለም ጤና ድርጅትና ከሌሎች ዓለም አቀፍ ተቋማት ጋር በቅንጅት ሲሰራ ቆይተዋል። ወረርሽኙ በተከሰተበት ወቅት ተገቢ መድኃኒትና የላቦራቶሪ አገልግሎት አለመኖሩ ስራውን እጅግ አስቸጋሪ አድርጎት እንደነበረ ዶክተር መቅደስ ዳባ አስታውሰዋል። ሆኖም ይህንን ተግዳሮት በምርምርና በጥረት በመለወጥ ረገድ ሚና ለነበራቸው አካላት በሙሉ ምስጋናቸውን አቅርበዋል። የጋራ ታሪክ እይታና የወደፊት ራዕይን የሚሰንቀው የወል ትርክት ግንባታ ለሀገር ሰላምና ልማት አሻራውን እያሳረፈ ይገኛል።
ቀደም ሲል የነበረው የነጠላ ትርክት የአንድነት እንቅፋት መሆኑን የጠቆሙት የቡሌ ሆራ ዩኒቨርሲቲ ምሁራን አሁን እየተገነባ ያለው የወል ትርክት የህዝቦችን ትብብርና መተማመን እንደሚያጠናክርም አመላክተዋል። ዛራ መሐመድ ተጨማሪ አላት። የወል ትርክት በአንድ ማህበረሰብ ውስጥ የሚገነባና ብዙሃኑ የሚጋራው የታሪክ እይታና የወደፊት ራዕይ መገለጫ ነው። እሳቤውም ህዝብን ከአንድ ግብና እሴት ጋር የሚያስተሳስር ስነ ልቦናዊ ማዕቀፍን ይይዛል። የወል ትርክት ግንባታ ለሀገር እድገትና ለሀገር ግንባታ ወሳኝ ስለመሆኑም የቡሌ ሆራ ዩኒቨርሲቲ ምሁራን ያነሳሉ። ባኪ ማዲሴና እንጅረንጅር ባኪ አዳን እንጅረስ እንጅር ከነማንቱ ፍዴ ሁሉም የኢትዮጵያ ክፍል የራሱ የሆነ ባህልና መገለጫ አለው። ነገር ግን በነበረው የቀደመ ስርዓት እነዚህ ልዩነቶችን አክብሮ ለአንድነት ከመዋል ይልቅ ነጣጣይ ትርክቶች እንዲጎሉ ተደርገዋል። የጋራ ግብና ራዕይ ያለው ማህበረሰብ ተደማምጦ ችግሮችን በጋራ የሚፈታ ከሆነ ወደፊት ይራመዳል። የጋራ ትርክት መገንባት ስንችል በአንዱ ላይ የሚደርሰው ችግር የኛም እንደሆነ ይሰማናል። ኢትዮጵያ ኬሳቲ ሴነስ ጅሩ ቶኮ ኢላልቻ ቶኩሜ ሰዶንቴን ኢላልቻ ቶኮ አንጀዱቲ ኢትዮጵያ ውስጥ የብሔር ብሔረሰቦችን መብት ያላከበረ ሁሉንም በአንድ አይነት ማንነት የመግለጽ ችግር ነበር። ይህ ደግሞ አንድነትንና አንድ አይነትነትን ነጥሎ ካለማየት የመጣ ሀሳቤ ነው። ይህ ሀሳቤ ባለፉት የለውጥ ዓመታት በየአካባቢው ያለውን በጎ እሴት በማጉላት ወደ ጋራ ትርክት ለመቀየር እየተሰራበት ይገኛል። ለኢትዮጵያ ሰላም እድገትና ልማት የወል ትርክት ግንባታ ከፍተኛ ሚና አለው። ጸሐፊያንም የወል ታሪኮችና የወል እውነታዎች ላይ ያተኮሩ ጽሑፎች ላይ ትኩረት በማድረግ ለሀገር ግንባታ የበኩላቸውን አስተዋጽኦ ማድረግ እንደሚገባቸው ምሁራኑ ያነሳሉ። የሮ ከመዩ ለማካታው እንደንደን ብየ ተኮ ቆፈቀን ጀነሬሽኒ አማቲፍ አማቺ ዱፉስ ከነ በሁ ገብ ጋፈሲኑ ጀላዲ ገንተ ቢትናው ማለፈል ብራንጅሮቹ ከናፍ ኤጉንድ የተለያዩ ማንነቶች ቢኖሩንም ያለችን አንድ ሀገር ናት። ሀገራችንን መጠበቅ አለብን። የአሁኑ ትውልድ ይህን አንድነት የመጠበቅ እድል እጁ ላይ ነው። እርስ በርስ በመከባበር የአንዱን ማንነት ሌላውን በማክበር ውስጥ ነው የሀገር ሰላም የሚገነባው። ካልሆነ ግን ሀገራችንን እናጣለን። ያሰብነውን ሰላምና ልማትን ማስቀጠል አንችልም። ከናፊ ሀዮኒ ሴናለ ሴናዮ በሬሳን ጂባ በሬሱራ ዱጋ ፉላ ሀምጡ ዮ ፉላ ሀምጡ ለቀባነቻ ታሪክን ለቀጣይ ትውልድ የሚያሻግሩ ጸሐፊያንና ምሁራንም ከነጣጣይ ትርክት ይልቅ ኢትዮጵያውያንን ለአንድነት የሚያቆም ገንቢ ሀሳብ ላይ ማተኮር አለባቸው። በአሁኑ ወቅት እየተገነባ ያለው የወል ትርክት በህዝቦች መካከል አንድነትንና መተማመን እንዲኖር በማድረግ ህዝቦች በሀገር ግንባታ ሂደት ውስጥ በትብብር እንዲሳተፉ እያስቻለ እንደሆነም ተመላክቷል። የፓርቲዎች የአቅም ግንባታ ድጋፍና የአማራጭ ሀሳብ ማቅረቢያ መድረኮች ለዲሞክራሲ ስርዓት ግንባታ ያላቸው ፋይዳ ከፍተኛ ነው። ሂደቱ የፓርቲዎችን አቅም ከማሳደጉ ባለፈም ዜጎች በነጻነትና በእውቀት የሚመርጡበትን ምህዳርም ይፈጥራል። ዛራ መሐመድ የተለያዩ የፖለቲካ ፓርቲዎችን አነጋግራ ተከታዩን ዘገባ አሰናድታለች። በዲሞክራሲ ስርዓት ግንባታ ውስጥ የፖለቲካ ፓርቲዎች ንቁ ተሳትፎ ሚናው ከፍተኛ ነው። ይህን ሚናቸውን በአግባቡ እንዲወጡ ጠንካራ ተፎካካሪ እንዲሆኑና የህዝብ ድምጽ ለማግኘት የሚያደርጉት ጥረት ስኬታማ እንዲሆን በቂ የአቅም ግንባታ ድጋፍና አማራጭ ሀሳባቸውን የሚያስተላልፉበት መድረክ ያስፈልጋቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ለፓርቲዎች የሚያደርገው የአቅም ግንባታ ድጋፍና የመገናኛ ብዙሃን የአየር ሰዓት ድልድል ለምርጫው ስኬታማነት ያለው ፋይዳ ጉልህ ነው። የሚደረገው የአቅም ግንባታ ድጋፍም የፋይናንስ ብቻ ሳይሆን ተቋማዊ ጥንካሬን የሚጨምሩ ስልጠናዎችና የቴክኒክ ድጋፎችንም ያካትታል። ይህ ድጋፍ ፓርቲዎች የውስጥ ዲሞክራሲያቸውን እንዲያጠናክሩ፣ አባላቶቻቸውን እንዲያደራጁና የምርጫ ስርዓቱን ጠንቅቀው እንዲያውቁ ይረዳቸዋል። በዚህ ጉዳይ ላይ ያነጋገርናቸው የፖለቲካ ፓርቲ አመራሮችም ቦርዱ የሚያደርገው ድጋፍ ለፓርቲዎች ህልውና ወሳኝ መሆኑን ያነሳሉ። የምርጫ ቦርድ ለፖለቲካ ፓርቲዎች ድጋፍ እያደረገ ይገኛል። የፋይናንስ ድጋፍ አድርጓል። በሌላ በኩል የፖለቲካ ፓርቲዎች አጠቃላይ በምርጫ ህጉ ላይ ግንዛቤ እንዲኖራቸው ከማድረግም አንጻር የጋራ ምክር ቤቱ የስልጠና መድረኮችን በማመቻቸት ከምርጫ ቦርድ ጋር በጋራ በመሆን አሰልጣኞችን በመመደብ ስልጠናዎች ለፓርቲ አባላት ለፓርቲ አመራሮች እንዲሰጥ ሰፊ ስራዎች የተሰሩበት አግባብ ነው ያለው። በምርጫ ቦርድ ሌላም ደግሞ የገንዘብ ድጋፍ ለየፓርቲዎች እንደያቀረቡት እጩ ብዛት የተደረገ ነው ያለው። ጥሩ ነው፣ መበረታታት አለበት። ሌሎች የአቅም ግንባታ ስራዎችም ጎን ለጎን እየተሰሩ ነው ያሉት። ጥሩ ነው ያለው። በምርጫ ተሳትፎችን ልክም ለፓርቲዎች ለአቅም ግንባታ ስልጠና እንዲሁም
ማንፌስቶአቸውንና እጩዎችን በሚያቀርቡበት በሚቀሰቅሱበት ጊዜ ሰፊ ዝግጅት ሰጥቶ በዚያ ልክ ድጋፍ እያደረገ ነው። ይህም ባለው ነባራዊ ሁኔታ ልክ ከፓርቲዎች ጋር ኮሚኒኬት እየፈጠረ ብዙ ስራዎችን እየሰራ ነው ምርጫ ቦርድ። በዘንድሮ ደግሞ ከመጀመሪያውን ጀምሮ በዲጂታል አገልግሎት በማድረጉ ምርጫ ቦርድ ሰፊ ስራዎችን ሲሰራ ቆይቷል። ይህም የሚያስመዘገነው ነገርና ሀገራችን እያደገች እየተለወጠች ለዲጂታላይዜሽን ደግሞ ሰፊ ሻን እየሰጠ የዲሞክራሲ ልምዱን በዚያ ልክ እያደገ ሀገራችን ወደ ተሻለ የፖለቲካ አማራጭ እየተጓዘች እንዳለች አንዱ ማሳያ ነው። ምርጫ ቦርድ ከዲሞክራሲ ተቋማት አንዱ እና የመጀመሪያው ምርጫንም በማስፈጸም ሀገራዊ ጉዳዮችንም በማስፈጸም ቁንጮ ላይ ያለ የዲሞክራሲ ተቋም ነው። የዲሞክራሲ ተቋም እንደመሆኑ መጠን እያደረጋቸው ያላቸው እንቅስቃሴዎች በአጠቃላይ ፋይናንሻል ድጋፉ ብቻ ሳይሆን ሰውን የማነጽ፣ ፓርቲዎችን የማብቃት፣ ስልጠናዎችን የማዘጋጀት፣ መመሪያዎችን የማውጣት እኩል የሆነ አሰራር ተከትሎ የሚሰራ ቦርድ ነው። ሌላው ፓርቲዎች ያላቸውን አማራጭ ፖሊሲና ሀሳብ ለሕዝብ የሚያቀርቡበት እድል መመቻቸቱ ነው። መገናኛ ብዙኃን ከሚፈጥሩት መድረክ በተጨማሪ ቦርዱ ከመገናኛ ብዙኃን ጋር በመተባበር የሚያደርገው የድልድል ስርዓት ሁሉም ፓርቲዎች የራሳቸውን ድምፅ የሚያሰሙበት ተጨማሪ እድል ይፈጥራል። ሕዝቡም የተለያዩ ፓርቲዎች አማራጭ ሀሳቦችን በማነጻጸር በእውቀት ላይ የተመሰረተ ውሳኔ እንዲሰጡ ያስችላቸዋል። ይህም የምርጫውን ተአማኒነትና ስኬታማነት ይጨምራል። እንግዲህ የአየር ሰዓትን በተመለከተ እኛ እንደ አዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በአዲስ አበባ ሚዲያ ኔትወርክ ፓርቲዎች እንዲሳተፉ ያደረግንበት ሁኔታ አለ። አሁንም ደግሞ በዋና ዋና ሚዲያዎች የሚደረጉ ክርክሮች እንዳሉ ሆኖ ምርጫ ቦርድ በራሱ ዝርዝር አውጥቶ የሬዲዮ ቴሌቪዥን ምናምን እየተደረጉ ያሉ ክርክሮች አሉ። በተቻለ መጠን ፓርቲዎች እንዲሳተፉም ነው እያበረታታን ያለ ነው። ምክንያቱም የሀሳብ የበላይነት ነው እንዲከናወን የሚያስፈልገውና በዚህ አግባብ ይሄን እያደረግን ያለ ነው። የምርጫ ቦርድን በራሱ አውጥቶ ስኬጁል አውጥቶ ዝርዝር ሰጥቶን በዛም እኛም እንደ ፓርቲም እየተሳተፍን ያለበት ሁኔታ አለ። ምርጫ ቦርድ የክርክር የአየር ሰዓትንም በማዘጋጀት ፍትሐዊ በሆነ መንገድ ድልድል በማድረግ የፖለቲካ ፓርቲዎች ሀሳባቸውን ለሕዝቡ ተደራሽ እንዲያደርጉ ሰፊ ስራ እየተሰራ ያለበት አግባብ ስላለ አጠቃላይ ከምርጫ ቦርድ ጋር የጋራ ምክር ቤታችንም ተቀራርቦ እየሰራ ያለበት አግባብ እንዳለ ለማንሳት ነው። የምርጫ ቦርድ የሚያደርገው የአቅም ግንባታ ድጋፍና የሚዲያ ድልድል ስራዎች ውጤታማ መሆን የፓርቲዎችን ጥንካሬ ከማረጋገጡም በላይ ዜጎች በነፃነትና በእውቀት የሚመርጡበትን ምህዳር ይፈጥራል። ይህ ደግሞ ለሀገራዊ የዲሞክራሲ ስርዓት ግንባታ የማይተካ ሚና ይኖረዋል። በሰባተኛው ጠቅላላ ምርጫ ዲሞክራሲያዊ መብታችንን በመጠቀም የሚበጀን የፖለቲካ ፓርቲ ለመምረጥ ዝግጁ ነን ሲሉ በአሶሳ ዞን የሆሞሻ ወረዳ ነዋሪዎች ገለጹ። በምዝገባ ወቅት በንቃት መሳተፋቸውን ያወሱት ነዋሪዎቹ ግንቦት 24ን በጉጉት እየጠበቁ መሆኑን ተናግረዋል። አስተያየታቸውን አሰባስቧል። ጀማል አህመድ እንደሚከተለው ያስቃኘናል። አጋጣሚ እኔ እንደ ሆሞሻ ያው ቀድሜ ነው ካርድ የቆረጥኩኝ፣ ኦንላይን ነው የቆረጥኩኝ። ያው አልሐምዱሊላህ ጨርሻለሁ። ግንቦት 24 እንግዲህ መጨረሻ እያንዳንዱ ሰው እያንዳንዱ ዜጋ እያንዳንዱ ግለሰብ ራሱን በቃ ይበቸኛል፣ ይሆንልኛል፣ እነን ይመረኛል ብሎ የሚያምነው ያመነበት መንግስት የሚመርጥበት ቀን ነው የሚሆነው። እንግዲህ እኔም እንደ አንድ ዜጋ በጉጉት ነው ቀኑን የጠበቁ ያለው። መጀመሪያ እኔም ያው እንደ ዜጋ በጊዜ ተገኝቼ የምርጫ ካርድ ወስጃለሁ። ከዚህ በፊትም ያው ሌሎቹንም እንደኔ ሆኖ በጊዜ እንዲወስዱ የማስተባበር ስራም ሰርተናል። ምርጫ በተመለከተ እኔ በበኩሌ ካርድ ቆርጫለሁ፣ ድምጼ አስቀምጣለሁ። በፈለኩ ፓርቲ መርጬ ድምጼ ለመስጠት ዝግጁ ነኝ። እኛ ያው በጊዜ ወስደናል። እኔ እንደራሴ ጭምር ደግሞ እኛ ለማህበረሰቡ ሙሉ ከወጣቱም ከሽማግሌዎቹም ከሁሉም እዛ ያሉ ማህበረሰቦች ግንዛቤ ፈጥረን እነሱም የወሰዱ መሆናቸውን ነው። ያው ያለውን ነገር ብቻ እንቅስቃሴ ያደረገላቸውን ነው። ዝግጅታቸውን ጨርሶ የጠበቁ ነው። ምርጫ ሴቶች ተሳትፎ በጣም ጥሩ ነበረ። ሴቶቹ ካርዱ ወስቶ ድምጽ ለመስጠት ዝግጁ ናቸው። እንደ ሆሞሻ ወረዳ ማለት ነው። በተለይ ወጣቶች አጠቃላይ ካርዱ ወስቶ ነው ያለ። ድምጻቸው ለማስቀመጥ ደግሞ ዝግጁ ናቸው። በፈለጉት ፓርቲ መርጦ ድምጻቸው ለመስጠት ዝግጁ የሆነበት እኛ ሁላችንም እኛም ወጣቶች
እኛም የኛ ሚሊሻዎች፣ ፖሊሶች የመሳሰሉት የጸጥታ አካላት ከነሱም ጋር በመተባበር አንድ ላይ በመቆም እሱ ቀኑን በሰላም እንድንጨርሰው ማነው ምርጫው እንድንጨርሰው በትህትና እኛም እንቆማለን ከእንትኑ ጋር ከጸጥታ አካላት ጋር ማለት ነው። በአማራ ክልል ምስራቅ ጎጃም ዞን በበጀት ዓመቱ 9 ወራት ከ2.5 ቢሊዮን ብር በላይ ገቢ መሰብሰቡን የዞኑ ገቢዎች መምሪያ አስታወቀም። በዞኑ የተገኘው ሰላም ለገቢ አሰባሰቡ ምቹ ሁኔታ በመፍጠሩ ከባለፈው ዓመት ጋር ሲነጻጸር 43 በመቶ ብልጫ ያለው ገቢ መሰብሰብ መቻሉም ተገልጿል። ራይል ፍሬው ተጨማሪ አላት። ምስራቅ ጎጃም ዞን ገቢዎች መምሪያ በተያዘው በጀት ዓመት በ9 ወራት ውስጥ ከ2.5 ቢሊዮን ብር በላይ ገቢ ሰብስቧል። ገቢው ከመደበኛና ከከተማ አገልግሎት የገቢ አይነቶች የተገኘ ስለመሆኑ የዞኑ ገቢዎች መምሪያ ኃላፊ ወይዘሮ ጥሩ ምርት አለልኝ ይገልጻሉ። 9 ወሩ አጠቃላይ የደረስንበትን አፈጻጸም ስንመለከት በመደበኛ ወደ 2 ቢሊዮን 267 ሚሊዮን 365385 ወይም የእቅዳችን 60.4% መፈጸም ችለናል። ከከተማ አገልግሎት 276 ሚሊዮን 178976 ወይም የእቅዳችን 41.1%። በጥቅል በከተማ አገልግሎትም በመደበኛም በ9 ወሩ ወደ 2 ቢሊዮን 543 ሚሊዮን 544361 ወይንም የእቅዳችን 57.46% የፈጸምንበት ሁኔታ አለ። በበጀት ዓመቱ አብላጫ ያለው ገቢ መሰብሰቡን የገለጹት ኃላፊዋ ለተገኘው ስኬት የአካባቢው ሰላም መሻሻል፣ የገቢ ተቋሙ አመራርና ባለሙያ ከባለድርሻ አካላት ጋር በቅርበት በመስራቱ የተገኘ ስለመሆኑም አስገንዝበዋል። የከተማ አገልግሎት ገቢያችን ካምነው በጣም በእጅጉ የተሻሻለ ነው። በድምር በሁለቱም ካምነው ተመሳሳይ ወቅት ጋር ስናነጻጽረው በብር ከ770 ሚሊዮን 661511 ብር ብልጫ በፐርሰንት ደግሞ ወስደን ስናየው 43.5% ብልጫ ያለው አፈጻጸም ነው ያለው። እንግዲህ ይሄ የተሻለ ነው ብለን ነው የምናስብ። ለዚህም ውጤት መሳካት ከተሞችና ወረዳዎች በተሻለ መንገድ ካሉን 25ቱም ወረዳና ከተማ አስተዳደር አሉ። ከከተሞቻችን አማኑኤል የመጀመሪያው ነው። አማኑኤል ከተማ ወደ የእቅዱን 67.74% በመፈጸም በሁለተኛ ደረጃ ደጀን ከተማ የእቅዱን 59.27 በመፈጸም በሶስተኛ ደረጃ ግንዶይን ከተማ 58.77% በመፈጸም ለአፈጻጸማችን የራሳቸውን አስተዋጽኦ አበርክተዋል። የግብር አሰባሰብ ሂደቱ በዞኑ ዝቅተኛ ቅሬታ የታየበት ነው ሲሉ የቅሬታ ምላሽ አሰጣጥ ለለውጡ ድርሻ ስለመኖሩም አንስተዋል። ግብር የዜግነት ግዴታ እንደመሆኑ ዜጎች በወቅቱ ግብር በመክፈል ኃላፊነታቸውን እንዲወጡ አሳስበዋል። ግብር ባዘገየን ቁጥር ወለድ ቅጣት እየጨመረ ይሄዳል። ሁለተኛ ደግሞ መንግስት ሊያለማ ያሰበውን ልማትም ላይ የራሱ ተጽዕኖ ስለሚያሳድር ሁሉም ማህበረሰብ ግብር የዜግነት ግዴታ ነው፣ ከራሴ ወስጄ ለራሴ ነው የሚል አስተሳሰብ ይዞ በወቅቱ ግብሩን እንዲከፍል መልእክት ማስተላለፍ ፈልጋለሁ። እንደ ምስራቅ ጎጃም ዞን ኮሚኒኬሽን ዘገባ በዞኑ በ9 ወራት የተሰበሰበው የ2.5 ቢሊዮን ብር ከአምና ተመሳሳይ ወቅት ጋር ሲነጻጸር የ43 በመቶ በላይ እድገት ያለው ነው። በአሜሪካና በኢራን መካከል ያለው ፍጥጫ ወደ አደገኛ ወታደራዊ ምዕራፍ መሸጋገሩን ተከትሎ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የታገቱ መርከቦችን በኃይል ለማስለቀቅ 15000 ወታደሮችና ግዙፍ የጦር አውሮፕላኖችን ያሳተፈ ወታደራዊ ዘመቻ ለማካሄድ መወሰናቸውን አስታውቋል። ኢራን በፓኪስታን በኩል ያቀረበችውን ባለ 14 ነጥብ የሰላም እቅድ ፕሬዚዳንት ዶናልድ ትራምፕ ውድቅ አድርገዋል። ሰለሞን ገዳ ተጨማሪ አለው። በአሜሪካና በኢራን መካከል ያለው ፍጥጫ አደገኛ ወደሆነ ወታደራዊ ምዕራፍ ተሸጋግሯል። የዓለም የንግድ መስመር የሆነው የሆርሙዝ ሰርጥ መዘጋት ዓለምን በኑሮ ውድነት እያናወጠ ባለበት በዚህ ወቅት የዲፕሎማሲው መስኮት እየጠበበ ወታደራዊ አማራጭ ግን አይሏል። የዓለምን የነዳጅ ፍላጎት 1/5 20 በመቶ በሚያስተናግደው የሆርሙዝ ሰርጥ ላይ በአሁኑ ወቅት ሰላም ርቋል። በዚህ ጦርነት ምክንያት ላለፉት 2 ወራት የተጣለው የባህር ላይ ከዳ ዓለም አቀፍ ንግድን ጎድቶታል። እንደ
ዓለም አቀፉ የባህር ጉዞ ድርጅት መረጃ ከሆነ ወደ 2000 የሚጠጉ መርከቦችና 20,000 የሚሆኑ መርከበኞች በባህር ላይ ታግተው ይገኛሉ። በዚህ መርከበኞች ምግብና መድኃኒት ያለቅባቸው ባለበት ሁኔታ ፕሬዝዳንት ዶናልድ ትራምፕ መርከቦቹን በኃይል ነፃ ለማውጣት ወታደራዊ ዘመቻ እንደሚጀምሩ አሳውቀዋል። አሜሪካ ለዚህ ተልዕኮ 15,000 ወታደሮችን፣ 100 የጦር አውሮፕላኖችና በርካታ የጦር መርከቦችን ወደ ቀጠናው ለማንቀሳቀስ መወሰኗ የቀጠናውን የጦርነት ስጋት ከፍ አድርጎታል። ቴሄራን በፓኪስታን በኩል ለዋሽንግተን የላከችው ባለ 14 ነጥብ የሰላም እቅድ በፕሬዝዳንት ትራምፕ ዘንድ መጥፎ ስምምነት በሚል ውድቅ ተደርጓል። ይህ እቅድ ከወትሮ በተለየ ዝርዝር ጥያቄዎችን ያቀፈ ሲሆን ኢራን እንደ ዋነኛ ቅድመ ሁኔታ ያስቀመጠችው የአሜሪካ ጦር ከአካባቢው ሀገራት ሙሉ በሙሉ እንዲወጣና በሊባኖስ ያለውን ጨምሮ በሁሉም ግንባሮች ጦርነት እንዲቆም ነው። ከዚህም ባለፈ ቴሄራን በባህር ላይ የተጣለው እገዳ እንዲነሳ፣ የታገዱ የገንዘብ ንብረቶች እንዲለቀቁና በሀገሪቱ ላይ የተጣሉ ማዕቀቦች በአስቸኳይ እንዲነሱ ትፈልጋለች። ለደረሰባት ጥቃት የካሳ ክፍያ እንዲፈጸምና ወደፊት መሰል ግጭቶች እንዳይከሰቱ በሆርሙዝ ሰርጥ ላይ አዲስና ኢራንን ያሳተፈ ቁጥጥር ዘዴ እንዲዘረጋ ጠይቃለች። ይሁን እንጂ ዋሽንግተን ኢራን መጀመሪያ የኒኩለር ቁሳቁሷን ከ400 ኪሎ ግራም በላይ የሚሆነውን ዩራኒየም ክምችት አሳልፋ እንድትሰጥ በመፈለጓ የሰላም እቅዱ ለጊዜው ከጠረጴዛ ላይ ተነስቷል። የኒው አሜሪካ ዋና ስራ አስፈጻሚ ኤን ማሪ ሉተር እንደሚሉት አሜሪካ አሁን ያለችበት ሁኔታ እጅግ አደገኛ ከመሆኑም በላይ ለሰላም ያለው ድል እየጠበበ ነው። በዚህ ታሪካዊ ቀውስ ውስጥ አሜሪካ ብቸኛ የሆነች የመጣች ትመስላለች። ትራምፕ ከጀርመን ጋር በገቡበት አለመግባባት ሳቢያ 5,000 ወታደሮችን ከጀርመን ለማስወጣት መወሰናቸው በአውሮፓና በአሜሪካ መካከል ያለው የቆየ ወታደራዊ ትስስር አደጋ ላይ ጥሎታል። አድሚራል ጄምስ ስታብሪድስ እንደሚሉት አሜሪካ ዳቸው ግትርና አንዳንዴም አጋሮቿን የማያማክሩ እርምጃዎች አውሮፓውያን የራሳቸውን የመከላከያ መንገድ እንዲፈልጉና ከአሜሪካ መስመር እንዲወጡ ሊያደርጋቸው ይችላል። ይህ መከፋፈል በኢራን ላይ አሜሪካን ያለ አጋር ሊያስቀራት እንደሚችልም ስጋቶች አሉ። በዚህ ቀውስ ውስጥ እጅግ አስደንጋጩ ሀቅ የኢኮኖሚ ተቃርኖ ነው። ዓለም በኑሮ ውድነት ስትመታ የመከላከያ ኢንዱስትሪው ግን ታይቶ የማይታወቅ ትርፍ እያጋበሰ ነው። አሜሪካ ለ2027 የፈረንጆቹ ዘመን አቆጣጠር የጠየቀችው $1.5 ትሪሊዮን የመከላከያ በጀት እንደ ሪቴክስ ባሉ ኩባንያዎች የ110 በመቶ የገቢ እድገት አስገኝቷል። ይህ በጀት የተባበሩት መንግስታት ድርጅት ለ160 ዓመታት ሊጠቀምበት ከሚችለው የሰላም ማስከበር ወጪ ጋር እኩል ሲሆን የዓለምን ረሃብ ደግሞ ለ37 ዓመታት ሙሉ በሙሉ መመገብ የሚያስችል ግዙፍ ሀብት ነው። የነዳጅ ዋጋ በአንድ በርሜል $100 በላይ በመዝለሉ ታላላቅ የነዳጅ ኩባንያዎች በየሰዓቱ $30 ሚሊዮን ተጨማሪ ትርፍ እያጋበሱ ነው። ይህም የሆርሙዝ ሰርጥ ለደሃ ሀገራት የበለጠ ችግርን፣ ለአደጉ ሀገራት ደግሞ ትርፍን እያስገኘ መሆኑን ማሳያ ነው። ኢራን የሆርሙዝ ሰርጥ እንዲከፈት የሰጠችው የ30 ቀናት የጊዜ ገደብ መቁጠርም ጀምሯል። ፕሬዚደንት ትራምፕ በውስጥ በኩል ከነዳጅ ዋጋ መናር ጋር በተያያዘ በቀጣይ በሚካሄደው የኮንግረስ ምርጫ የህዝብ ቁጣ ስጋት ቢኖርባቸውም በውጭ በኩል ግን ኃይልን የመጠቀም ዝንባሌ ጨምሯል። እናም የመጪው ወር ሂደት ዓለምን ወደ ሰፊ ቀጠናዊ ጦርነት ወይም ደግሞ ወደ አዲስ የሰላም ታሪክ ምዕራፍ የሚወስድ ይሆናል። በመሃሉ ግን ተራው የዓለም ህዝብ የኑሮ ውድነቱ እየተጋፈጠ መርከበኞች በስጋት ባህር ላይ ተንሳፈው፣ የጦርነት አትራፊዎች ደግሞ የትርፍ መዝገባቸውን እያደለቡ ሂደቱን ይከታተላሉ። በተከታታይ የቢዝነስና የስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁ